እና ላመሰግንሽ ፈልጋለሁ። ለዛ ነው ሀቡዬ ቤት ያስጠራውሽ። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። የልጅ እናት የልጆችሽ እናት ያድርግሽ እና ለኔ ያደረግሽውን ነገር ትንሽ ነገር አይደለም፣ ትልቅ ነው። ከሞት አፋፍ ነው ያዳንሽኝና አንቺ ባትኖሪ ዛሬ እኔን አልኖርም ነበረ። የተፈጠረውን ታውቂያለሽ እና በገንዘብሽ በጉልበትሽ ሳትንቂኝ የሀቡን አደራ ተቀብለሽ እንደ እናት መተሽ ጠዋት አጥሚት ይዘሽ እኔን እንትን ብለሽ ልጄን እንትን ስላልሽ በጣም ነው የማመሰግነው። በዚሁ ህዝብና በጣም ነው የማመሰግነው። እግዚአብሔር ይስጥልኝ ለማለት ፈልጌ ነውና እኔን እናትን አንድ እርጉዝን ማዳን ቀላል ይመስል በጣም ትልቅ ነው። ሜሉዬን ያለ እናት አላስቀረሻትም፣ ብሌንንም እንደዛውና በጣም ነው ደስ ያለኝ። በጣም ነው የማመሰግነው ልልሽ ነው የጠራውሽ። እና ሀቡዬ ደግሞ ይሁላ ባንቺ ነው አደራ ብለሽ ከእንትን አደራ ካልሽባቸው ቀን እንትን ምስል ስደውልም ቶሎ አንስታ ምን ፈለግሽ ምን የምትፈልጊው ብላ አለው ማለቷ ራሱ ለኔ ትልቅ ተስፋ ነበረኝ ሀቡዬ። እና በቃሏ ተገኝታ ብዙ ችግር እያለባት ብዙ ነገር ለኔ ያውላ ብር አውጥታ እኔ ነፍሴን አድናልኛለችና በጣም ነው ማመሰግነው ልል ፈልጋለሁ ሀቡዬ። እና ደግሞ አንቺ ደግሞ መርቂልኝ። ሙኒት እኮ እናት ናት። እኔ እኮ ለዚህ ነው የምወዳት። ቃሏን አክባሪ፣ ቃል ለገባችበት ነገር እስከሚሳካ ትሟሟታለች። እና እኔ በአህመድ ስላየኋት ነው፣ በብዙ ሰው ስላየኋት ነው። በአንቺ ደግሞ የበለጠ እውነት ቅድም ስታለቅሺ የሆነችልሽን እየነገርሽን ስታለቅሺ በጣም ነው ልቤ የተነካው። ከዛም ኢቭን ማለት ነው የ2 ሰዓት መንገድ ነው ሩቀቱ ማለት ነው ሆስፒታሉ። እና እንደማደርስ እያወቀች በቃ ለሐመድልካ እዛ ጋ ነው ብሩ ተከፍሎ እኔ የኔ ህይወት ሄዳ ነው። ለምን እዛ ሆስፒታል ካልከፈልሽ ወደ ውስጥም ወደ እንትንም በቃ ያዩሽ የከፈለውን ነበር እያስተናገዱ የነበረው። ህመም አለሽ ያኔ ብዙ ነገር አለ ሀቡዬ ታውቂያለሽ አይደል? እና የሞቶ መለሳት ነው መውለድ በቃ እና ላመሰግናት እፈልጋለሁ። ሌሊት ደውላ ከባሌ ጋር አንድ ላይ አይዞክ እያለችው በቃ ብቻ ያለው ነገር ለኔ ትልቅ ነው። በስደት እንጃ ሙኒቷ እግዚአብሔር እኔ ምንም አልልሽም። እመቤቴ ማርያም እንደው ከፊት ለፊትሽ ትቅደምሽ፣ ክፉ አይንካሽ፣ እንቅፋት አይንካሽ፣ የልጆችሽ እናት ያድርግሽ፣ ያለሽበትንም ፈጣሪ ያውጣሽ የኔ እናት። በጣም ነው የማመሰግነው ሀቡዬም እንዲሁም አንቺ አደራ ብለሽ ለሂዊም ሰተሽ ያው አንዳንዴ ህይወት ተገላባጭ ነው። ሂዊም እንደዛ ቤቷ ተቀምጬ መስተንግዶዋ ፈገግታዋ እና እንውጣ እንዳይከፋ ያኔ እርጉዝ ስትሆኚ ብዙ አይነት እንትን አለ አይደለ? እሱም ባለቤቴንም እንዲም ላመሰግን እፈልጋለሁ። ከኔ ጎን ቆሞ እንደዚሁ በቃ ተጨንቆ የሆነ አለ አይደለ የሆነ ነገር ብቻ በቃ እንባውን ነበረ ሳይ የነበረው ዞር ብዬ ሳይው ማለት ነው። እና ብቻ በጣም ነው የማመሰግነው። እና እንዲሁም ደግሞ ድሮኖቹን ሁላችሁም ለጠየቃችሁ ላበረታታችሁን በጣም ነው የማመሰግነው። ሁሉም እንዲህ ነው ብዬ ማለት መታ ሆስፒታል ለጠይ ማሂም ሆስፒታል መታ ጠይቃኝ እነዚህ ዳድራልኝ እውነት ሁሉም ሰርካዲስም መተው ያደሩልኝ 4 ቀን ሳደር እነሱ ነበር እየተተካኩልኝ የነበረው ሀቡዬ ብቻዬን እንዳይሆንና ይሄውላ እኔ ምን አድርጌ ነው እላለሁ። ፈጣሪ አንዳንዴ እግዚአብሔር ነው የማመሰግነው። እድለኛ ነኝ እኔ በቃ አንዳንዴ እድለኛ ነኝ እላለሁ ራሴን ማለት ነው። እንደናንተ አይነቱ በዙሪያዬ ስላላችሁ እንዳልወድቅ እንዳልሰማ እየደወለች አራስ ቤት እንኳን ሆኜ ምን ፈለግሽ ማለት ሙኒቷ ለኔ ትልቅ ነገር ነው። ጁጁዬ በጣም ነው የማመሰግነው። ሂዊንም ሁሉንም እና በጣም ነው የማመሰግነው። አራስ ቤት ሆነሽ ምጥ ላይ ሆነሽ በጣም ነው የሚከፋው፣ በጣም ነው የሚከብደውና በቃ ይሁን እንድችል አድርገውኛል፣ ጠንካራ እንደሆነ አድርገውኛል። እና ሙኒትን ሁላችሁም አመስግኑልኝ። በቃ ሀቡዬ አንቺ ደግሞ በጎደለ ሙይበት። እኔ ስለ ሙኒት ቃል የለኝም። በየጊዜው ወላሂ እንትን እየጨመረ ለሷ ያለኝ ክብር ለሷ ያለኝ ፍቅር እየጨመረ ነው የመጣው። የተግባር ሰው መሆኗን ስላየው ልቧ በጣም የዋህ ደግ ሩህሩህ እናት ነች። እልህኛ ነች፣ ትቆጣለች፣ ትናገራለች። ግን በቃ ሰው በሚያስፈልገው ሰዓት ሩጣ ደራሽ ናት። ተመልከቱ ለፍቅር ያደረገችው እንግዲህ መወለድ ቋንቋ መሆኑን ያሳየችበት ነው። እና እኔ ቃል የለኝም ከጤናና ከእድሜ ውጪ
ልመኝልሽ መልካም ነገሮችን ሁሉ እመኝልሻለሁ። ከምስጋና ውጭ ልንሰጥሽ የምንችለው ሌላ ምንም የለም። የእውነት የተግባር ሰው ነሽ። ይሄ ራሱ አያስፈልግም ነበር። እኔ እዚህ ጋር መታም ታወራዋለች ብዬ አላሰብኩም ነበር። ካመጣችሁ ግን ይሄ የሁላችንም ግዴታ ነው። እንኳን አንድ ሴት ልጅ ምጥ ላይ ሆነ አይደለም ተራ ህመም እንኳን ማገዝ በምንችለው መንገድ የማገዝ ግዴታም አለብን። ስንሰማው ያንን ችግር ነገ ተጠያቂ ነው የሚያደርገን። ሰምተን የምናልፋቸው ችግሮች አላህ ፊት ያስጠይቁናል። ክፉ የሚያስመስሉን ሁኔታዎች ይፈጠራሉ። አንዳንዴ የማንችለው ነገር አንችለውም። አላህም ያውቃል የውስጣችንን። የምንችለውን ግን አናልፍም። አሁንም ወደፊትም አላህ ያግዘን። ክፉ ማንም አይግጠመው፣ ግን ክፉ ገጥሞት የምናልፈው ማንም አይኖርም እርግጠኛ ነኝ። ደግሞ እንኳንስ አደራ ተብዬ እኔ በጆሬ ከሰማው አንድም ችግር በፍጹም አላልፍም። ወደፊትም አላህ ይርዳኝ። ካለሁበት ነገር ወጥቼ የብዙዎች ረዳት አላህ ያድርገኝ። የስራ ችግር ጊዜያዊ ነው፣ ሁሉ ጊዜ ጊዜያዊ ነው። ይፈጠራል፣ ይስተካከላል። ግን ያው ብዙ አራጋቢ፣ ብዙ ወቃጭ፣ ብዙ በወደቅሽበት ቦታ ሊረግጥሽ የሚፈልግ ሰው ሲመጣ ደግሞ ምን ታደርጊዋለሽ? ግን አላህ ትልቅ ነው። ይሄ ጊዜ ያልፋል። ከምንም ነገራችን አያቋርጠንም። መርዳት የሚገባው ይረዳል፣ ማስተማር የሚገባው እያስተማረ ይቀጥላል። ነገሮች አይቋረጡም። እኔ በስራ ችግር ከገጠመኝ በኋላ ራሱ ብዙ ሰዎችን አግዣለሁ። አልহামዱሊላህ እሱ ስላገዘኝ እኔን አግዣለሁ። ወደፊትም እቀጥላለሁ። ሜሉዬ ምንም ማለት አይደለም፣ የግዴታችን ነው፣ የኛ ግዴታ ነው። እንኳንስ ደግሞ ሀቡ አደራ ብላበት ይሄንን አስረግጬ እነግርሻለሁ። እንኳንም ኖርሽ። እኔ የትኛዋም ሴት ችግር ቢገጥማት ሳርዬ ነው፣ የትኛዋም ሴት ኢማራት ላይ ችግር ቢገጥማት ሙኒት አለች፣ ውጣ ትደርስላታለች ነው የምለው። ይሄን ያህል ነው። አላህ ለዛ ብቁ ያድርገኝ። እናንተ ዱአ አድርጉልኝ፣ ካለሁበት ነገር አላህ ያውጣኝና ገና እኔ ብዙም ማስደንቃችሁ ነገር ይኖራል ኢንሻአላህ ከአላህ በታች ከመጨረሻው። ለምን ዓለም አይገለበጥም? እኛ ከጎንሽ ነን። በጣም ነው የምንወድሽ የምናከብርሽ። የምታደርጊው መልካም ነገር እኔ ነገርኩሽ እኮ አንዲት ሴት የሆነ ነገር ብትሆን ኢማራት ላይ አያሳስበኝም። ሙኒት አለች። ለምን ሌሊት አይሆንም? የሆነ ነገር ተነስተሽ ሄደሽ እንደምትደርሽላት በአካል አውቀዋለሁ። እና ላረግሽው ነገር በጣም ነው የማመሰግነው። ላይክ እናቷ ያለች ሀገሯ ላይ ያለች ያህል እስኪሰማት ድረስ ነው ከጎኗ የቆምሽው። እና አንቺ ባትኖሪ ምን ልትሆን ሙኒት ባትኖር በህይወት አልታርፍም ነበር ነው ያለች። እና መሆን የሚገባው ባንሆንላትም ቦታዋም ስለማይመች ምን ባይልም ያው ኢንሻአላህ ክፉ ነገር አይገጥማትም። ነገር ግን አመስጋኝነቷ ራሷ ትልቅነቷ ነው። ሀቡ ተደርጎላቸው ስንት ነገር ተደርጎላቸው በእኔ ብቻ ሳይሆን በእናንተም በሌሎችም እዚህም የምታያት ሳሪ ስንት ሰውን ስንት ነገር አድርጋለት ዛሬ ተወቃሽ። እኔም እንደዛው አንቺም እንደዛው ሌሎችም ትንንሾች ተነስተው ባላቸው አቅም በእውቀትም በምንም ሊያግዙ ሲሉ እየተኮረኮሙ ነግበኔ የማይሉ ሰዎች በጣም ያሳዝናሉ። ሳህን ሰባሪ ብቻ ነው የተሰበሰበው። ወላሂ ነው የምልሽ ሀቡ፣ አብረሻቸው በልተሽ አብረሻቸው ጠጥተሽ የስራ መስመር አሳይተሻቸው አግዘሻቸው ነገ ወቃሾች በጣም በሚገርም ሁኔታ እዚህ ሶሻል ሚዲያ ላይ በደግነት በመልካምነት መቀጠል በጣም ፈተና ነው። ገባሽ? እንደው ይሄንን ተቋቁሞ ይሄንን የሶሻል ሚዲያን ሰው ምስጋና ቢስ አብዛኛው ወቃሽ ተቋቁሞ በደግነት መቀጠል ጀግንነት ነው። ብዙ ሰዎች መቀጠል አቅቷቸዋል። በደግነቱ የሚቀጥል ሰው ሁሉ እየተወቀሰ በደግነት መቀጠል በጣም ጀግንነት ነው። ከባድ ፈተና ነው። ሶሻል ሚዲያ ላይ መልካም ሰው መሆን በጣም ከባድ ፈተና ነው። ጋይስ ሂዊ ስማርትን ሼር አድርጉላት። ሂዊንም እናመስግናት ፕሊዝ። ሳሪቲ ወይ አቡ እንዴት ናችሁ? ሰላም ደህና ነሽ? አራስ ታይ አቡ ግን ተኝ። ደህና ናችሁ? ሁለት አራስ እዚህ ቤት ተገኘ። ደህና ናችሁ? አለን። እንዴት ነሽ ሳርዬ? አለ ማማ እንዴት ናት? አደገች? ደህና ናት። እያደገች ነው። እሷ ምን ሀሳብ አለባት እናቴ?
እኮ አንቺ እያለሽላት ሀቡ ግን ሳተኝ በቃ አሁን እኮ አሳቀቅሽ። ትንሽ እየተኛው እየተነሳው ብሬክ እየወሰድኩ። እሺ ማረሽ። እሺ አይ ሳያችሁ ብዬ ነው። ደህና ነኝ ሀቡ፣ ስራ አሪፍ ነው እግዚአብሔር ይመስገን። አለው እመጣለሁ ነቃ በይ ብዬ ነው እንጂ አወራሻለሁ። እሺ ሜሉ ደህና ነሽ? ማራ ሳርዬ ደህና ነኝ እኔ ውድ ሳርዬ ማመሰግናለሁ። ደህና ነኝ። እሺ አቡጫ ወይዘሮ ሙኒት ያለ ባይ ሳራ አቡ አወራሻለሁ። እሺ ማለት እሺ ሳርዬ እሺ ቻው። መልካም ሂዊ እኮ ኢትዮጵያ ናት ሀቡ፣ ምናልባት መስመር ላይ ላትኖር ትችላለች። ኢትዮጵያ ነች እንዴ? በቃ እሺ ስትመጣ እናመሰግናታለን። አንቺንም በጣም እናመሰግናለን፣ እንዲህ ስለምታሰባስቢን በመልካም ነገር እናመሰግናለን ሀቡ። ሜሉ ጠንክሪ፣ በርታ በይ። መተሽ አዲስ ህይወት አዲስ ስራ እንጀምራለን ኢንሻአላህ። ሙንቴ በጣም ነው የማመሰግነው የኔ እናት። ኑሪልኝ፣ እውነት ኑሪ። ዳቦ ጠዋት አጥሚት ሰርታ ስትመጣ ፍቅር ጁጁሽን አልኩላ። እሺ እውነት ሻን ማመጤው ጠዋት አጥሚት ሰርታ እንዴት አቅፋ ስትመጣ ማርያምን እንዴት እንዳለከፍ የሆነ የሚሰማኝ ስሜት አለ የኔና እና ኑሪልኝ። ስራዋን እናትን ዳብሳኝ አሽሙር ነው መሰለኝ። ይኸውልሽ እኔ ኦፕሬሽን ለካ የተደረገ ሰው በማግስቱ ወዲያው አጥሚት አይጠጣም። እኔና ጁነን ጠጥተን ይወጣል። አይጠጣም እንዴ? ይመላከም አሁን አይጠጣም። ቁልጭ እያልኩ እየሸተትኩ ጠጥተው ወጡ። ራሳችን ጠጣ ነውና ምንድነው ታዲያ? ምንም አይመገብም። ራሳቸው የሚሰጡትን ነገር መስጠት ነው። ገባሽ? የተመጣጠነ ደም፣ ስኳር ምናምን ለሚለው ነገር ችግር እንዳይፈጥር ኦፕሬሽን እሷ ጋር ስንሄድ እኮ ከኦፕሬሽን ከተደረገች ከ6 ሰዓት ነው ከ7 ሰዓት በኋላ ነው የደረስነው። የሚገርምሽ ደግሞ የራሷ ቢጤ ልጅ ነው የወለደችው። ቪዲዮ የሰራሁት እኮ ጁዬ እንትን ብሎባት ተደልቶባት ነው እንጂ ልጅቷ ስናወራ ጸጥ ስላለች፣ ጸጥ ስንል ታለቅሳለች። እንዴ ማሻአላ ቁልጭ እቺ ታብታብ ልታረግ ነው ሁሉ አልኩኝ። በቃ ሙሉ እርግዝናችንን ቲክቶክ ላይ ታብታብ እያልን እንትን ብለንባት ነው። እኛ ጸጥ ስንል እንትን ትላለች፣ ጸጥ ትላለች። ስናወራ ምንድነው ጸጥ ስንል ታለቅሳለች፣ ስናወራ ጸጥ ብላ ታዳምጣለች። ወሬ ነው የምትፈልገው። ይጥጥ ደግሞ እንዲህ ናቸው የዘንድሮ ልጆች። ስንት ኪሎ ናት ሜሉ? ትወለድ 3.5 ታዲያ እኩል እኮ ናት ከሪቪ ጋር 3.5 ታዲያ እኩል ነው። ታዲያ እንዴት ከበደሽ? እንትን ምጥ ታፈነች ነው እንጂ እኮ ክብደቷ ሳይሆን ታፈነች። የሆነ ሰዓት ላይ ታፈነች። ውሃውን ፈሶ ማህፀኑ አልከፈተም ነበር። 2 ኢንች ብቻ ነበረች። ኦኬ እኔ ከ3 ቀን በፊት ነበር 3 ሴንቲሜትር የከፈተው። በደንብ ሲከፍት ነኝ ብለው የሸኙ። የእሷ ደግሞ 2 ላይ ነው ያቆመው። እኔ ቀድሞ ፈሰሰኝ እንትን ሽርቱ ውሃሽ ፈሰሰ። እና ደም ግፊት ነበረብሽ? አረ ምንም ነገር የለም። ምንም ግን እንዴት እንደሆነ አላውቅም። የሜሉም ጊዜ እንደዚህ ቀድሞ እንትን አለ። ከ3 ቀን በኋላ ነው የወለድኩት በምጥ ማለት ነው። የሜሉ ጊዜ ምጥ ነው። የሜሉ ጊዜ ምጥ ነው። ግን እዚህ አልቻልኩም። እንግዲህ ስራው ምናምን የሚሆናል አይደል? ኮንትራት ቤት ሆኜ በጣም ስራው ወጥቶኝ እንደውም የሚንቀሳቀስ ሰው ነው እንደውም ምጥ ማይከብደው ማሪ። የሚንቀሳቀስ ሰው የሚሰራ ሰው ነው። አረ ስራው ኮንትራት ቤት ሆኜ ከወለድኩ በኋላ ኮንትራት አልነበር እሱ ይሆናል ብያስ ቁጭ አልልም ነበር። 24 ሰዓት ነበር የምታሰራኝ። እኔ ደግሞ እርግዝና ላይ እንቀሳቀስ መስሎኝ ነው ያልሽ መስሎኝ ነው። በስራ ጉዳት እንደልከሽ ይሆናል ምናልባት ከወለድሽ። ምንም ነገር ባልና ሚስት ይኸውልሽ አቡ ይዣቸው ስሄድ ሆስፒታል ስንሄድ ምን አሉኝ? ውይ አሁን ገና 3 ቀን ታምጣለች የሷ ምጥ ገና ምናምን ነው እኮ ያሉኝ። እዛ ገብተን በሰዓታት ለውጥ እኮ ነው ባንዴ ላጣርገው ያወጡት። አይሽ እንደ እንትን መስሏቸው። እኔ ደግሞ በኦፕሬሽን አድርጉኝ እያልኩ ስለምን እንዲህ ብለውኝ ምጥ እኮ አቡዬ አንድ ቀን ነው ኦፕሬሽን። የዘላለም እኮ ነው የዘላለም። ብታይ ፕሊዝ በኦፕሬሽን አድርጉኝ ልፈርምላችሁ ባካችሁ ያልኩት ነው። ከፍቷል አሁን እየከፈተ ነው ምናምን ብለው አስገደዱኝ በምጥ እንድወልድ እንጂ ኦፕሬሽን ነበር የፈለኩት። አንስቲያው ራሱ እሷ ላይ በደንብ የሰራ አይመስለኝም እኮ። ጠዋት ስንሄድ በቃ ፍሬሽ ናት ፍሬሽ።
ሙሉ ነው ወይስ ግማሽ? የቀደዱኝ እንደዚህ ሆዴ ጋር ነው አንስቴዥያው ከወገብ በታች ነው ወይስ ሙሉ ማደንዘዣው? አይ ወገቤ ላይ ነው። ስለዚህ ግማሽ ታቂ ነበር ማለት ነው። ከወገቤ በላይ ይሰማል፣ ከወገቤ በታች እንትን እኮ። ስለዚህ ሲያወጣዋት ምናምን እያየሽ ነው እንደዚህ ተሸፍነናል። ተሸፍኛል። ያው ሸፍነው አይደል? ሸፍነውኝ በሰማያዊ ነገር ይሸፍኑሻል። ከዛ እንዲህ ሲያወጣዋት ምናምን አየሽ? አዎ አውጥተው ጠራርገው አምጥተው ደረቴ ላይ ራስሽን ታቂ ነበር ማለት ነው። አዎ ግና ብቻ ስታይ ሲያወሩ ሰማለሁ፣ ግን እግሬ አይንቀሳቀስ። እግሬ ምን ሆኖ ነው ላታችን ያደነዘዙሽ? አይንሽ ያያል ያያል ሁሉ ነገር። አልተኛም ግማሽ ማደንዘዣ ፈልገሽ ነው? ግማሽ ጉኝ ብልሻቸው ነው? ሙሉ አልፈልግም ብልሽ? ኧረ እኔ ምንም አላወራችሁም። እንዴት እንደወጉኝ የሚያላቁ ራሳቸው ናቸው። ወገብሽ ስፓይናል ኮርድሽ ላይ አጥንትሽ ላይ አትወጋሽ መርጥ? አዎ ወቅተውኝ፣ እሱን ወቅተውኝ ግማሽ ማደንዘዣ እኮ ወጉኝ። ከዛ በኋላ በቃ ግን እኔ አላልኳቸውም፣ ሙሉም ግማሽም አላልኳቸውም። እንዲወጉኝ ራሳቸው ናቸው። እንደ ድሮ ሙሉ ቀርቷል መሰለኝ። ድሮ በኦፕሬሽን የሚወልዱ ሰዎች ሙሉ ተኝተው ነው ራሳቸውን ሳያውቁ ሙሉ ማደንዘዣ እና ከወለዱ በኋላ ነው የሚነቁት። የጤናሽንም ሁኔታ አይተው ነው ሀቡ የሚሰጡሽ። ኦኬ ሙሉ ጤነኛ ከሆንሽ በግማሹ ነው እንትን የሚሉልሽ። ግን በጣም የሚከብደው ደግሞ የስፓይናልሽ ላይ የምትወጊው ይሄኛው ማደንዘዣ በጣም መጥፎ ነው። ለረጅም ጊዜ በሽታ ነው ሀቡብ፣ የወገብ በሽተኛ ነው የሚያደርገው። በጣም አውቃለሁ። እኔ ተወግቼ የለ እንዴ በኑኑ ጊዜም በቃ በጣም ነው የሚያስቸግረው። ቀዝቃዛ ሴራሚክ ላይ ማለት ነው። ሴራሚክ ላይ በእግሬ ስቆም እንትን ይለኛል። ግን ለኦፕሬሽን ሲሆንና በምጥ ስትወልጂ ዶዙ ይለያያል። 5 ሚሊ ምናምን ነው የሚሰጡት በምጥ ስትወልጂ ምጡ ከከበደሽ። የምጥ ማምጫው መርፌና ሀቡ ማደንዘዣው የተለያየ ነው። ማደንዘዣው በጣም ሳይድ ኢፌክት አለው፣ የረጅም ጊዜ ሳይድ ኢፌክት። የምጥ ማምጫው ምንድን ነው? ምጥ ማምጫ አለ እንዴ? ማህፀን በር እንዲከፍት የሚያግዝ እሱ የቱ ጋር ነው የሚወጋው? እሱም እንደ አይነቱ ጀስት ኖርማል ፓወር እንዲኖርሽ ከሆነ የትኛውን ቦታ ይወግሻል። በእንትንም በአይቪም ይሰጡሻል፣ ይሄ ከግሉኮሱም ጋር ይሰጡሻል። ግን በትክክል ደግሞ ሲሪየስ ሆኖ የሚያስፈልግሽ ከሆነ ማደንዘዣ የማይሰጡሽ ከሆነ በስፓይናል ይሰጣሉ እኮ። እኔ እሱን የተወጋሁት ማለት ነው። ኦፕሬሽን አልተደረግሽም? አልተደረኩም። እኔ በምጥ ነው የወለድኩት። እሱ መክፈቻውን ነው የሰጡሽ እንጂ ያደነዝዙኝማ እንዴት አመጣለሁ? አዎ አይ ይሄ መክፈቻ የማህፀን በር እንዲከፍት የሚደረገው ማለት ነው። እሱ ነው ማደንዘዣው። በጣም መጥፎ ነው። ግን ያማል እንትን መሬት ላይ በሴራሚክ ላይ ባዶ ግሬን ስቆም ለኑኑ ጊዜ ተወግቼ ሴራሚክ ላይ ባዶ ግሬን ስቆም ሴራሚኩ ሲነካኝ፣ ቅዝቃዜ ሲነካኝ ይጠዘጥዘኛል ወገቤን። ያረዳሉ ለድን እንፈራለን እያሉ ነው። ኢንሻአላህ አላህ በትክክል ማለት በኖርማል መንገድ ያስወልዳችሁ፣ ምጣችሁን ያቀልላችሁ፣ ሁሉን እንደሱ ፍቃድ ቆንጆ አድርጎ ያስጨርሳችሁ ያለ ምንም ተጨማሪ ነገር ኢንሻአላህ፣ ያለ ኦፕሬሽን፣ ያለ መርፌ፣ ያለ ምን እንደ እናቶቻችን። የቤት ነገር አይወራ ብቻ ይሁን ተውት እስቲ። ግን እንደፈራሁት አይደለም አልሐምዱሊላህ። በጣም ፈርቼ ነበረ ግን እንደፈራሁት አልሆነም። ተመስገን። አንዳንድ ሰው ደግሞ ምንም ሳያውቀው ሹልክ ብሎ የሚወጣለት ሰው አለ። ኢንሻአላህ ያንቺም እኮ ያስፈራ ነበር። ማሻአላህ እርግዝናሽ ሆድሽ ያስፈራ ነበር። በጣም ትልቅ ሆኖ ነበር። ግን ሀቡዬ ልጅቷ ረጅም ናት አይደል? አያያዙ ያስፈራ። ትበልጥሻለች ሶሎ ነው የምትለው። ሁሉም እኮ ረጅሞች ናቸው ልጆቼ። ሁሉም ሳይመንም ቀውላላ እኮ ናቸው። አሁን እኮ ኦልሬዲ በልጠውኛል። አይዞሽ በዚህ ጥረት ረጃጅም ልጆች ወለድኩ። አንድ ፊሊፒኖ አለች አጠገቤ። ማሻአላህ ፊሊፒኖ አትመስልም። ርዝመቷን ልነግርሽ አልችልም። የፊሊፒኒ ረጅም ለመጀመሪያ ረጅም እንግዲህ ተመልከቺ። ምን አሰብኩኝ የምትወስደው ነገር ካለ ጠይቃታለሁ። ላንቺ ጠይቂልኝ። ቁመት የሚያረዝም ከመጣማ ኢንሻአላህ ማደንዘዣ በሽተኛ ያደርጋል። በቃ ፍቅሬ ሜሉ ተወግታለች፣ አታስፈራሩት። እኔም ተወግቻለሁ። ኢፒዶር ነው የሚባለው። ኢፒዶር ነው ኢፓዶር ምናምን ነው የሚባለው። ውሃ በጣም መጠጣት፣ ይሄ ለማደንዘዣው ሙሉ በሙሉ ከውስጧ ከምኗ እንዲወጣ። ራስ ምታት ያበዛል ለመጀመሪያ ጊዜ፣ በተለይ በደንብ ውሃ መጠጣት። ከምጥ ኦፕሬሽን ይሻላል የምትሉ ትክክል ናቸው።
ለህመሙ ማለት ነው። ምጥ ማምጫ ነው አቦ የተወጋሹ አይመስለኝም። ኢፒዶር ነው የሚባለው። ኢፒዶር ምናምን ፈርም ያለው እኮ ስወጋ በኑኑ ጊዜም ተወግቻለሁ፣ በአሁኑም ተወግቻለሁ። ለመጀመሪያ ጊዜ የቀመስኩት ግን በኑኑ ጊዜ ነው። በሳይመን ጊዜ በጣም ቀላል ነበር ምጤ 2.9 ነበር። ሳይመንዬ አጥንት ቅብ ነበር፣ ቀጥል ነበር ሲወለድ ወዲያውኑ 2 ሰዓት አላማጥኩም። ለሱ ጊዜ አምቡላንስ ጠራው፣ መጣ አምቡላንሱ። ሆስፒታል ስደርስ ወለድኩ። እንደውም አምቡላንስ ውስጥ ወልዳለች ብለው ተዘጋጅተው ነበረ። ልክ ከሆስፒታል እንደገባው ወለድኩ። ምንም አልቆየሁም። ጀርባሽ ላይ ነው፣ ወገቤ ላይ፣ የወገቤ አጥንት ስፓይናል ኮርዴ ላይ አዎ። እና ሙኒትን ፎሎ አድርጓት ውዶቼ፣ ፎሎ አድርጓት እስኪ፣ በፎሎ አመስግኗት ሙኒትን። እሺ ረዋን እንዴት ሆነች? እኔ እንጂ ወለደች እንዴ? ረዋን ገና ናት መሰለኝ። አንደኛ ሪም ወለደች፣ ቀጥሎ ከሪም ቀጥሎ ነው የወለድኩ፣ ከኔ ቀጥሎ ፍቅሬ ሜሉ ወለደች። አሁን የመጨረሻው ረዋን ናት። በረከት ይደርብን። አቡ የ9 ወር እርጉዝ ነኝ። አሚን። ፈጣሪ በሰላም ይገላግልሽ የኔ እናት። አይዞሽ፣ ፈጣሪ ያለ እሱ ደግ ነው። እሱን ብቻ ለምኝ፣ የፈጠረውን አይረሳም። በቃ ሀቡዬ መልካም ቀን። ሙኒታም እንደናል። እሺ ማሪ። እሺማ ይመችሽ። ሰብስክራይብ አድርጓት ሙኒትን። አዎ ዩቱብ ቻናል ከፍታለች እኮ ሙኒት። ሙኒት ለምንድነው ዩቱብሽን በደንብ ማታስተዋውቂው? እያስተዋወቅን ነው እኮ እዚህ በእንትን ስላልመጣውኝ ነው። ባዮ ላይ ያለ እየገባችሁ ሰብስክራይብ አድርጉ። ከሚቀጥለው ወር 1 ጀምሮ የተለያዩ ፕሮግራም